ሰኔ 8 ቀን የጣለው ወረዶ የገበያነሽን ደማቁን አዳራሽ አደረገው ባዶ። አርቲስት ሰማኝ በለው በሁለት ስንኝ ዓለሙን ገረመመው። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው። ዘፋኝም ፈላስፋም ሆኖ ማረፍ እንደ ሰማኝ ነው። ሳቅና ጨዋታ በሰውነቱ እንደ ወንዝ ይፈሳሉ። ሕዝብ አብሮ ተከትሎ የሚዘፍናቸው ናቸው ስራዎቹ። በጣም ከሚገርመኝ ነገር ስፒከር እዚህ ጋር ተደርጎ አጋጣሚ ስፒከር ቢቆም እሱ በድምጽ መቀጠል ይችላል። ጎጃም ባህል አዳራሽ ባህር ዳር ስንል ከግሽ አባይ ጋር አዮ ማኪነትም ሆኖ እያለ ክፍለ ሀገር አዮ ማኪነት በቃ ቢቆም መሳሪያ እዚህ ጋር ቢቆም እሱ በድምጽ ይቀጥላል። ይሄ በቃ የሱ ተፈጣጣው። ሰማኝ በ14 ዓመቱ የጀመረው ሙያ አድጎ ጎልምሶ ለኢትዮጵያ ባህልና ትውፊት የሰጠው በጎ በረከት በሙዚቃዎቹ በኩል ይታያሉ። በማራኪ ድምፁ ያቀነቀናቸው ሙዚቃዎቹ በገጠሩ ብቻ ሳይሆን በከተማውም ጎልተው ይደመጣሉ። ባላገሩ፣ ያዥኝ፣ ዝናቡን፣ የኔ አበባ፣ ዲስካው፣ አውዳመትና ሌሎችም ስራዎቹ ከባህል ጋር ቀይጦ የሰራቸው ናቸው። አፈር ለሚበላው ገላይ ማልሳሰው ልጆት አልፈልግም ልምረው በገሰው ባለው ሀገር ነው። በአጼ ሰርጸ ድንግልና በጣና ሐይቅ መሰናዶ ተምሯል። የሙዚቃና የቲያትር ፍቅሩ ከዚያ ነው የጀመረው። በ1978 ዓመተ ምህረት ግሽ አባይ የባህል ኪነት ቡድንን ተቀላቅሎ ከነይሁኔ በላይና ሀብቱ ንጋቱ ጋር በመሆን አንቱ የዋ የሚል ሙዚቃዊ ድራማው ያሳወቀው ነው። አካለ ትልቁን ሰውዬ እንዲህ አድርገህ የምታስጮኸኝ ምን አድርጌ ነው? ዋሽንት እየነፋው ነው እኮ። በአዲስ አበባ በ1982 በመምጣት ከኤሌክትራና ከሌሎች ሙዚቃ አሳታሚዎች ጋር በመሆን ያዥኝና ሌሎች ሙዚቃዎቹን በተከታታይ አሳትመዋል። ወዳጆቹ የሚመሰክሩትም እንደ ሙዚቃዎቹ በጎ ሰው ሆኖ ያለፈ መሆኑን ነው። በጣም ትልቅ ሰው፣ ትልቅ ሙያተኛ፣ ትልቅ ነገር ነው የጎደለብንና ከሰሜ ጋር ትውውቅ ልትዩ አትችም። በቃ እንዴት ነው አስተዳደጋችሁ? እንዴት ነው ባህር ዳር ላይ ያሳለፋችሁት ብትይ ነው የሚቀለው። ምክንያቱም ሰማኸኝ ለኔ ጓደኛ ሳይሆን ወንድሜ ማለት ነው። አብረን ያደግነው መቼም በቀን ሳንገናኝ የዋልንበት ጊዜ የለም። እኔ እሱ መቼም በኪነ ጥበብ ግሽ አባይም ሆነ ወጣት የኪነት ቡድን በሚሰራበት ሰዓት እኔ ስፖርተኛ ነኝ የነበርኩትና በቀን ነው የምንገናኘው። ሰማኸኝ ለኔ የተለየ ሰው ነው። ከወንድምነት ባሻገር ደግሞ ሙያው ላይ እጅግ በጣም የተዋጣለት የሰራቸው ስራዎች ቢመሰክሩም መድረክ ላይ ደግሞ ሰማኸኝን የሚያክል ዘፋኝ የለም። በጣም ድንቅ ሙያተኛ፣ ድንቅ ወንድም ነው ያጣ ነው። ከባህር ዳር ጀምሮ በበጎ አድራጎት ስራዎች ላይ ይሳተፍ ነበር። ለህዳሴው ግድብም ወኔ ቀስቃሽ ሙዚቃ ሰርቷል። በሙዚቃ ስራዎቹ የሚያስጠራውን የሚያስወድደውን ሰርቷል። አቅሙ ግን ከዚያም ይልቃል። በደንብ ወደ የትኛው አቅጣጫ ሊሰራ የሚችል ድምጽ ነበረው እና ቢያንስ ጉልበት ያለው ድምጽ ነው ያለው። ይሄ ምናምን የቴክኒክ ላይሆን ይችላል፣ ግን ጉልበት ያለው ድምጽ ያለው በዚያ ሰራ አልሰራም ትንሽ እኔ ጋር እንትን ይለኛል። ከዚያም በላይ ሰራ ነበር ብዬ ይሰራው በቂ ነው። በ40 ዓመታት የሙዚቃ ጉዞ ስራዬ፣ ሀገሬ፣ ትዳሬ ምሰሶቼ ናቸው ይላል። ከባለቤቱ ወይዘሮ ገበያነሽ ያፈራቸው 4 ልጆች አሉት። 3ቱ መሐንዲስ ናቸው። ዓለሙን አይቷል። ደስታ እንደ ሸት ቅሟል። ሰኔ 8 ቀን የጣለው የድካም በረዶ አላስተረፈውም፣ ይዞት ሂዷል። በወዳጅ ዘመዶቹ በአድናቂዎቹ ተሸኝቷል። በቦላሌ አይደለም በአጭሪቱ ቁምጣ ባላገር ነኝ ብለህ መድረክ ላይ ስትወጣ ያንን መሳይ ፉጨት ያ ሁሉ ጭብጨባ ድንገት ጸጥ ስል ዛሬ ከምገባ